እንደውም ሰሚ ደስ የሚለኝ ምንድነው እኔ ኢትዮጵያዊ እውነትን ሲቀበል ሳይ ነው በጣም የሚገርመኝ። ገብቶሻል? ስለዚህ የኢትዮጵያውያንን እውነት አንቺ ጋር ነው ያየሁት። ድርቅ ማለት ድድብ ጅዝብ ማለት አንቺ ጋር ነው ያየሁት። ይሄ ነው ሊያስደስተኝ የሚችለው። ተፈጥሮማ መቀየር የለበትም እኮ። የሰው ልጅ አፈጣጠር እንዴት ይቀየራል? የተፈጠራችሁት እግዚአብሔር የፈጠራችሁት እንዳትመረምሩ እንዳታገናዝቡ አድርጎ ነው የፈጠራችሁት። ስለዚህ በቃ እንደዛ ነው መጽሐፉም እያለ ያለው። አመሰግናለሁ። ገደል ገብተሽ ዝም ብለሽ አይነሽን ጨፍነሽ ልክ ነህ እስኪ ልክ ነህ በይ፣ ልክ ነህ በይ። ኧረ አይደለም ስቬሪ ኦቪየስ። ቆይ እንዶ አንቺ ውስጥ ያለው ሜሮን እግዚአብሔርን የካዱ ሰዎች መጨረሻቸው በዚህ የተሞሉ ናቸው እያለ አለቀ። አንቺ ውስጥ ቆይ አንቺ ውስጥ ያለውን ኢጎማ መሰበር አለበት። ልክ ነህ እስኪ በይ፣ ልክ ነህ በይ። እንደ ዛሬ ልክ ነህ በይ፣ ችግር የለውም ልክ ነህ በይ። በእውነት እግዚአብሔር ተጠያቂ ሙስሊሞች መሰረት ለምንድን ነው የሚስማሙት? ቆይ አላህ የሚያጠመውን ያጠማል የማያጠመውን አያጠምም የሚሉት አላቸው። እነሱ የሚሉት ምንድን ነው? ቢካዝ ያቺ ሲገና ተረጋጊ። እሱ አይደለም እያወራን ያለን አይደለም እያወራን ያለን ስለ አላህ አላወራንም። ስለ እግዚአብሔር ነው እየተወራ ያለው። እንዴ የኢየሱስ ክርስቶስ አምላክ ኢላሃ ነው፣ አይገናኝም። ያንቺ ደግሞ እግዚአብሔር ነው። የማይጠፋው የእግዚአብሔር ክብር አለ። እሺ በሚጠፋ ሰውና በወፎች አራት እግር ባላቸው የሚንቀሳቀሱት መልክ መስለው ለወጡ ነው እያለ ያለው። ምን ማለት ነው? የማይጠፋው እግዚአብሔር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ ነው እያለ ያለው። ገብቶሻል? ይሄ እኮ ነው መለወጥ። የለወጡት ይሄ ነው። አምላክን የለወጡት። የማይጠፋው አምላክ በሚጠፋ ሰው ለወጡት። የራሱ ቅርጽ ያለውን አምላክ በአዋፋትና በአራት እግር ባላቸው ምስል መስለው ለወጡ። ስለሰጣቸው ምን አደረጉ? ወንድ ከወንድ ጋር ተገናኘ፣ ሴት ከሴት ጋር ተገናኘች አይደል? ጥሩ። እንደሱ ከሆነ እግዚአብሔር አሳልፎ ስለሰጣቸው ወንድ ከወንድ ጋር ሴት ከሴት ጋር ተገናኙ ለምን ቫይስ ቨርሳ አያደርገውም ነበረ? አድርጎታል እኮ እንደዚህ አድርጎታል እኮ እንደ እያነበብኩልሽ እንዴ። ስለዚህ እግዚአብሔር አለሽ ለሚያስነውር ምኞት አሳልፎ ሰጣቸው አለሽ። ከዛስ ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ፣ ሴት ከሴት ጋር ተገናኘች ነው። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል አይደል? ሜሮኒ ቤሲክሊ ሊል የፈለገው ነገር ምንድነው? እግዚአብሔር በራሱ አካል ነው የፈጠራቸው እነሱን። ኦኬ በሱ መልክ ዘፍጥረት 1 ላይ እንደሚናገረው ከክብር ጋር ዲግኒፋይድ አድርጎ ቫሉ ተፈጠራቸው። ከዛ ምን አረጉ እነሱ? አይ ይሄን አልፈልግም፣ ሴቷም ወንድ ነው የምፈልገው፣ ወንዱም ደግሞ ራሱን ቀይሮ ሌላ ነገር ውስጥ ሲገባ ጊዜ እኮ እያለህ እኮ ነው። ኖ ስለ አምልኮ እንጂ ስለ አፈጣጠር አይደለም እያወራ ያለው እዚህ ጋር። እግዚአብሔር በራሱ አምሳል ፈጠራቸው የሚባለው ነገር እሱ ሌላ ጥያቄ ነው። ሌላ ጥያቄ ተሸክሞ የሚመጣ ነገር ነው። እዚህ ጋር እያወራ ያለው እግዚአብሔር የሚገባውን ክብር ስላልሰጡት እሱንን ትተውም የተፈጠረውን ስላመለኩ ማን ሰው ከዛ ላይ ደግሞ ቅርጽን መስለው ስላመለኩ እግዚአብሔር አሳልፎ ሰጣቸው። ለምን ሲባል ለሶዶም ነው እያለ ያለው። ውጤቱ ሶዶም ነው። መንስኤው ምንድነው ሲባል ደግሞ እግዚአብሔር ስላላመለኩ ነው። ስላፈጣጠር እኮ አያወራም። ሜሮን ይሄ ፍቅር ምን ሆነች ነው? እንደዛ አይደለም ፖይንቱ። እንደዛ ነው እንደዛ ነው እንጂ ብዙ ጊዜ መጽሐፍ ቅዱስ ኢቨን ሌላም ቦታ ላይ አሳልፎ ሰዎችን ሲሰጥ እናያለን። ኢቨን ጳውሎስ እንኳን 2 ሰዎችን ከቤተ ክርስቲያኑ አሳልፎ የሰጧቸው ለሰይጣን ይላል። ማለት ምንድን ነው? ለዛ ዲዛይራቸው ኦልሬዲ ኮራፕትድ ስለሆኑ በቃ ይሄንን ነገር አድርጉ፣ ሂዱ፣ ጨርሱ። ምክንያቱም እነዚህን ሰዎች ማድረግም ስለሚከብድ እነሱ እሺ ስለማይሉ አሳልፈ ትሰጣለህ። በቃ ይሄንን ነው ያለው። አይደለም አሳልፎ የሰጣቸው ለነውር ነው። አሳልፎ የሰጣቸው ለሚያስነውር ምኞት አሳልፎ ሰጣቸው። እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምን አደረጉ? ወንድ ከወንድ ጋር ሴት ከሴት ጋር ተገናኙ። ምን ስላላደረጉ ነው? እግዚአብሔር ስላላመለኩ፣ የሚጠፋ ሰውን ስላመለኩ፣ ምንድነው ጣዖትን ስላመለኩ ነው። ምስል መስለው ስላመለኩ ነው። እግዚአብሔር አሳልፎ ሰጣቸው። ወደ ማን? ወደ ሶዶም። አሁን የትኛው ነው የሚብሰው? እግዚአብሔር አለማምለካቸው ኃጢአት ሆኖ ሳለ ሁለተኛ ኃጢአት ነው የጨመረባቸው እግዚአብሔር ራሱ።
አሳልፎ በመስጠት ወንድ ከወንድ ጋር እንዲገናኙ ሴት ከሴት ጋር እንድትገናኝ አሳልፎ ሰጣቸው። ሁለተኛ ኃጢአት አሰራቸው። አሁን እግዚአብሔር እዛ ጋር ጥያቄ እነዚህ ሰዎች ሰዶም በመሆናቸው ይጠይቃቸዋል ወይ ተብለች ብትጠይቅ ይመልሳለች? አሁን ሜሮን አዎ መልሳለኝ። እግዚአብሔር ወደዚህ ኃጢአት ገፍቶ የጨመረው የለም ብዬ መልሳለሁ። ጨምሮታል እንጂ እኔን አላመለካቸውም ብሎ ለሚያስነውር ምኞት አሳልፎ ሰጣቸው እኮ ነው የሚለው። እንደዛ ከሆነ እግዚአብሔር አሁን ሊጠይቃቸው ነው ሰዶማቸውን በዚህ ምክንያት ለምን ያስቀምጣል? እሺ በዚህ ምክንያት ነው ለምን ይላል? ቁጥር 26 ላይ በዚህ ምክንያት ምክንያቱንማ ነገርኩሽ እኮ ቀድሜ ነገርኩሽ እኮ ነገርኩሽ እኮ። ምክንያቱ ምንድነው ሲባል እግዚአብሔር ስላላመለኩ ነው። አለቀ። ተውት። ኮመንት ያስቀምጡ፣ አትዝጉባቸው፣ መታነቅ የለባቸው። ስለዚህ እግዚአብሔር እዚህ ጋር አንደኛ ነገር ሶዶም ኃጢአት ነው፣ ሶዶም ትክክል አይደለም የማለት መብት የለውም እግዚአብሔር ራሱ። ለምን ሲባል እኔ አላመለካችሁም ብሎ ሶዶም እንዲሰሩ አሳልፎ ሲሰጥ ስለነበረ ማለት ነው። የመጠየቅ መብት የለውም። ለምን ኃጢአት ሰርታችኋል ብሎ የሰሩት ግብዳ ኃጢአት ስለሆነ። ገብቶሻል አባባሌ? ሶዶምና ጎሞራን ያጠፋቸው እኮ ሶዶም ስለሰሩ ነው። እንደዛ አይነት ድርጊት ስላደረጉ ነው። ሰዎች መልሰው ደግሞ እኔን አላመለካችሁም ብሎ ሶዶም እንዲሰሩ አሳልፎ የሚሰጥ ከሆነ አንደኛ ነገር እግዚአብሔር ተጠያቂ ነው በስራው። ሁለተኛ ደግሞ እንደዚህ አይነት ኃጢአት የሰሩ ሰዎች የመጠየቅ መብት የለውም እግዚአብሔር። ገብቶሻል? አንደርስታንድ ምን ለማለት እንደፈለግን። ይሄንን ቢያደርገው ኖሮ እግዚአብሔር ካንተ ጋር ስማማ ነበረ። ሮሜ እየነገረን ያለው ነገር ግን ይሄ አይደለም። እነዚህ ሰዎች ይሄ የፍትወት ዲዛይር ውስጣቸው ነበረ፣ እግዚአብሔር አልሰጣቸውም እኮ እያልኩ ነው። ኦር ደግሞ እግዚአብሔርን ማምለክ እንዳለባቸው አላመለኩም አለ። ስለዚህ እንዴት ብዬ ላሳየ? ምንድነው እግዚአብሔር ለምሳሌ መከላከያን ያነሳል። ለምን አንዳንድ ላይክ ኔሽኖችን ኦር ደግሞ አገራትን ጀጅ ሲያደርግ የእርሱን ህልውና ኦር ደግሞ የእሱን ጥሩነት የእርሱን ምንድነው ይሄ መንፈሱን ያነሳል ከአንዳንድ ሀገሮች። ከዛ ምንድነው የሚሆን የሀገር ፎር ኤግዛምፕል አሜሪካን ማየት ትችላለን። ብዙ ኃጢአት ስለከመብዛቱ የተነሳ የእግዚአብሔር ፕሬሰንስ ኦር ሪስትሬን የሚያደርገው የነበረው የድሮ አሜሪካ አይደለችም የምትሆነው። አሁን ምንድነው የሚሆነው? በሁሉ ስቴት መፍቀድ ይጀምራል። ስልጣን ኦፕሬት ያደርግበታል ነገር። እግዚአብሔር ምን ይላል? ቆይ ልንገር። አሜሪካ ጌቭ አፕ አደረጋት። ለምን? ለራሳቸው ዲዛይን ጌቭ አፕ ስላደረጋቸው ነው። 52 አሜሪካ ገባሽ? አሜሪካን ምገባው ለምን መሰለህ? ቢካዝ ስላጸደቀችው 100% ስላጸደቀችው በቃ ምን ያደርጋቸዋል? ጀጅመንት ይሆናል ማለት ነው። ከዛ ምንድነው የሚሆነው? ትውልዱ ይሄን ተከታይ ይሆናል። በብዛት ማየት ትጀምራለህ። ህፃናቶችን ማስተማር ይጀምራሉ። በቃ አሳልፎ ሰጠችን ኔሽን እግዚአብሔር አሳልፎ ሰጠ ማለት ነው። ስለዚህ ምንድነው የሚሆነው? እዛ ውስጥ የሚኖር ሰው አፌክትድ ይሆናል። ኦኬ እዛ ጋር የሚኖር ሰው አፌክትድ ይሆንበታል። ያ ማለት እግዚአብሔር እነዚህ ሰዎች እንዲያረጉ ፈቀደ ማለት አይደለም። ሜሮኒ እንደዛማ ነው። አልመለስሽውም እኮ እግዚአብሔር በቃሉ እንዲህ እንደሚል ታውቂያለሽ። በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርተዋል አለ። በቃ ለልባቸው ፍላጎት አሳልፎ ሰጣቸው። በቃ በክፉ ቀን ራሱ እግዚአብሔር በክፉ ቀን ሰዎች መርምረው እንዳያገኙ ራሱ ልባቸውን ደፈንኩት ነው የሚለው። እግዚአብሔር ስራ ተመልከት። እኔ ያጠመምኩት ማን ያቀነዋል ምናምን ያርልን የሚያወራው እግዚአብሔር እዛ ጋር ምንድን ያደረጋቸው? ልባቸውን ደፈነው። ገብቶሻል? ልባቸውን ደፈነውና መልካም ነገር እንዳያዩ ፈቀደላቸው ማለት ኦኬ። ፍርድ ነው። ቴንክ ዩ። ፈረደባቸው አይደል? እሺ ፈረደባቸው። ያ የፈረደባቸው ምንድነው? ምንድነው? እንዲሰድሙ ነው የፈረደባቸው። እግዚአብሔር የሚገባውን ክብር ስላልሰጡት እግዚአብሔርን ትተው የሚጠፋ ሰው ስላመለኩ እግዚአብሔርን ትተው አዋፋትና ቅርጻ ቅርጽን መስለው ስለለወጡ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምን እንዲያደርጉ? ሴት ከሴት ጋር ተገናኘች፣ ወንድ ከወንድ ጋር ተገናኘ። ቅጣታቸው ምንድነው? የሶዶም ስራ መስራትን ነው እዛ ጋር የቀጣቸው እግዚአብሔር። እኔ ጥያቄ እዚህ ጋር እግዚአብሔር እንዲህ አድርጋቸዋል ብሎ ይቀጣቸዋል ወይ? የእግዚአብሔር ቅጣት ነው አይደል? እዛ ጋር የተቀበሉት ውስጣቸው አይደለም። ውስጣቸው አይደለም። ውስጣቸው አይደለም።
እኮ የለወጡትማ በእግዚአብሔር ምትክ ሰውን ለወጡ። ሰውን የሚጠፋ ሰው አመለኩ ነው የሚለው። አዋፋትን ቅርጽ መስለው እንደዛ አይደለም የሚለው እኮ እሱ ጋር ትርጉሙ ላይ ተሳስተነዋ። እሱ ጋር ነው ትርጉም የተሳሳተው። አልተሳሳትኩም እንዴ? አልተሳሳትኩም። እንደዛ ነው የሚለው። የሚጠፋ ሰውና አዋፋትን ለወጡ እየተባለ ያለው እሱ ነው። ምንድነው የቀየሩት? አምላክን የቀየሩት። አምላክ ቀየሩ። አምላክ ሲቀይሩ እግዚአብሔር ቀጣቸው። ስለቀየሩ ምን ቀጣቸው ከተባለ የሶዶም ስራ እዛ ነው የቀጣቸው። ነገር አለ እዚህ ጋር ጭራሽ ጣዖትን የለወጡት ምንድነው መሰለ? የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና እኮ ላንብብልሽ። የማይጠፋውን የእግዚአብሔር ክብር አለ። እሺ በሚጠፋ ሰውና በወፎች 4 እግር ባላቸው የሚንቀሳቀሱት መልክ መስለው ለወጡ ነው እኮ እያለ ያለው። ምን ማለት ነው? የማይጠፋው እግዚአብሔር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ ነው እያለ ያለው። ገብቶሻል? ይሄ እኮ ነው መለወጥ። የለወጡት ይሄ ነው። አምላክን የለወጡት። የማይጠፋው አምላክ በሚጠፋ ሰው ለወጡት። የራሱ ቅርጽ ያለውን አምላክ በአዋፋትና በ4 እግር ባላቸው ምስል መስለው ለወጡ። ከዛ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምንድነው ያ የማይረባ ምኞት ከተባለ ወንድ ከወንድ ጋር ተገናኘ፣ ሴትም ከሴት ጋር ተገናኘት። እግዚአብሔር እንደዚህ ሰርታችኋል ብሎ ይጠይቃቸዋል ወይ ነው ጥያቄ። ኃጢአተኛ ናችሁ ብሎ እግዚአብሔር እዚህ ጋር ሶዶም በመስራታቸው ይቀጣቸዋል ወይ? ልክ የሎጥ ህዝቦች እንደቀጣቸው ማለት ነው። ይቀጣል። እሺ ጥሩ። አሁን ጥያቄ ጠይቀሃል። እኔ ደግሞ ቁጥር 24 ነው አንብብልኝ። ሮሜ 1:24 ምንድን ነው የሚለው? እዛ ጋር እኮ ነው ጥቅሱ የተጻፈልህ። አንብቢው። አይ እኔ ጋር የለኝም። ማንበብ ከቻልክ አንብበው። 24 እዛው ፍትወቱ የቱ ጋር እንደሆነ ማየት እንድንችል ማለት ነው። እየታየችው ታዲያ 24 ላይ ያለ ብለሽ እያነበብሽ ከሌላችሁ እኮ እያነበብከው ነበረ። ደግመህ አንብበው። ቃል በቃል 24 ላንብብልሽ። ስለዚህ አለሽ እርስ በርሳቸው ስጋቸው ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። አያረ በልባቸው ፍትወት በእንግሊዘኛ ምን ይላል መሰለ? God gave them over in the lust of their hearts ነው የሚለው። እንደባለፈው ድራንክ የሚለውን ገደል እንዳትገቢ አሁን ያለሽበትን ቁሚ። እግዚአብሔር ምንድን ነው ያደረጋቸው? ምን አደረጋቸው? ይሄንን አስረዳኛ መጀመሪያ አንተ ወደ ምን አደረጋ? እዚህ 24 ላይ ስላልሽ እኮ ነው። ምን አደረጋቸው? 24 ላይ እነሱ አይደለም ያደረጋቸው። ስለዚህ እሱ ነው ያደረጋቸው። አይደለም በልባቸው ፍትወት ልባቸውስ ፍትወት ባይኖር እርኩሰት ባይሆን አሳልፎ አይሰጡም ነበር እያልኩ ነው። ፍትወት ምንድን ነው? ፍትወት ማለት ምንድን ነው? ሴክሹዋል ኢሞራሊቲ ዲዛይር ማለት ነው። ፍትወት ፍላጎት ነው አይደል? ፍላጎት በቃ በጣም መቃጠል ማለት ነው። አዎ። ስለዚህ እነዚህ ሰዎች በመጀመሪያ የፈጠራቸው ምንድን ነው? ስሜታዊ አድርጎ ነው የፈጠራቸው አይደል? not to go after same sex ጋር ሄድ እንደዚህ አይደለም። ስሜታዊ አድርጎ ፈጠራቸውና ከዛ ምን አደረጋቸው እኮ? አዳምጭኛ። ራሱ ነው አሳልፎ ሰጣቸው አልኩሽ እኮ። ለምን አሳልፎ ሰጣቸው? እግዚአብሔር በመጀመሪያ ምን አደረጉ? የማይጠፋው እግዚአብሔር በሚጠፋ ሰው እና በአዋፋት በ4 እግር ባላቸው መስለው ለወጡ አለ። ከዛ እግዚአብሔር ምን አደረጋቸው? ስለዚህ አለ እንደዛ ስላደረጉ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ቅድም እኮ ሳነብልሽ ነበረ። እግዚአብሔር ያጠመመውን ልብ ማን ያቀነዋል? እግዚአብሔር የሰው ልጅ በክፉ ቀን እንዳይመረምር እንደዛ አድርጎ ሰርቶታል የሚል እንትን እንዳነበብኩልሽ ማለት ነው። ስለዚህ ለማይረባ ምንድነው ምኞት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አሜን ብሎ ያ የሶዶም ስራን አስቀጥሎ ያመጣል። አሳልፎ የሰጣቸው ወደ ሰዶምነት እግዚአብሔር ራሱ ሰዶም ሰርታቸዋል ወይ ብሎ ይቀጣቸዋል ወይ ነው ጥያቄ። ይቀጣል? እሺ ገብቶኛል። አንዴ ልመልስልህ። ባክን ፎርዝ አናረግበትም። ለምን አንተ ገብቶኛል ምን ልትል እንደፈለግ እኔ ልመልስና እንዝቀው። ምንድነው እዚህ ጋር 24 ላይ ያለ ያለው? ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ ከዛ አለ እግዚአብሔር በልባቸው ኦልሬዲ ከሚለው ነገር ስለተጠቀመ ልባቸው ውስጥ ያለ ፍትወት አለ ማለት ነው።
እሱማ የፈጠረው ነው አልኩሽ እኮ ሜሮ። ታወሪያለሽ እነሱ ጋር የነበረ ነው፣ እነሱ ውስጥ የነበረ ነው እያልኩ ነው። ይሄን ደግሞ አርጊው ማድረጋችን በቤተክርስቲያን ፍቺ መሰረት እንደዛ ነው የሚሉት። ውስጣቸው የነበረ ፍትወት አለ ነው የሚሉት። ቁጥር የምን ፍትወት? የምን ፍትወት? ዲዛየር ነው ይሄ። አውት ኦፍ ኮንትሮል የሶዶም የቱ ጋር ነው እንደዛ ነበር የሚለው እኮ ቁጥር 28 ላይ ላንብብል ምን እንደሆነ። ከየት የመጣ ነው ያ? ከየት የመጣ ነው? አይዛጋ ነው ማብራራት ያለብሽ። ግን ከየት ነው የመጣው? አንተ የምትለው ይሄ በልባቸው ፍትወት እና በልባቸው ፍትወት እግዚአብሔር ፈጠረው ልትል ነው? እንዲህ አይባልማ ጭራሽ። እንዲህ አይነት ነገር ለምን ጃጅ ያደርጋቸው? ስሜት እኮ ነው። ስማ ስሜት ነው። ፈጠረው ለምን አልፈጠረውም? ብቻ አብራሪው። እሺ ቀጥይ። እሺ ላብራራው። ቁጥር 28 ላይ ምን ይላል? አንብበና እንዴ 28 ደርሰሻል? 28 ደርሰሻል? አንተ አንብበኸዋል። ከዛ እንጨርሰው። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው ይልና፣ ቆይ ልነግርህ ነው። ምን አደረጋቸው? ቆይ እዛ ጋር ምን አደረጋቸው? ጭራሽ አንተን ያገዘ መሰለ እኮ። ምን አደረጋቸው? ምን አደረጋቸው እግዚአብሔር? ምን አደረጋቸው? ያደርጉ ዘንድ እኩል ጨርስ። ቃሉ ሳያልቅ እኮ አይገባህም ማለት ነው። 29 ስላለ ነው። 29ም ለ30ም ላይ ስላለ ሊጨርሰውና ከዛ እናገራለን። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ፣ ግፍ፣ መመኘት ሰማው ልባቸው ውስጥ ያለውን ነገር ነው። ገደል እየገባች ነው። ላስመልጠች ነው። ኦኬ በእግዚአብሔር ሞላባቸው። ለማይረባ አእምሮ አሳልፎ ሰጥቶ ለማይረባ አእምሮ አሳልፎ ሰጥቶ ምን አደረጋቸው? አመፅ ሁሉ፣ ግፍ፣ መመኘት፣ ክፋትን ሞላባቸው። እግዚአብሔር ነው የሞላባቸው። ቀድምን ብለሽ ታወሪ ነበረ። ከራሳቸው ነው ስትይ ነበር አይደል? ነው አይደለም። በመጀመሪያ ለማይረባ አእምሮ አሳልፎ ሰጣቸው። ከዛ ደግሞ አመፅን፣ ክፋትን፣ መመኘትን ምን መመኘት? ሶዶምን መመኘት ሞላባቸው። ልባቸው ውስጥ ያስቀመጠው ራሱ እግዚአብሔር ራሱ ነው አይደለም? እንደዛ ይላል ቃሉ። አሁን ሳይጨረስ ባይዘው ሳይጨረስ ገብተን አሁን ይበላሽው። እሺ ጨርሽ። እኔ ገደል እየገባሽ ነው። እሺ ከገባው እኔ ወስዳለሁ ሪስፖንሲቢሊቲውን እያለ ያለው ቅናትን፣ መግደል ብዙ ጠቀሰ። ክፉ ጠባይም ተሞሉ፣ የሚሾኳሾኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚያደርጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል። አንድ መስመር ቀረው። እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ቃል እያወቁ ይላል። ስማ እንግዲህ እነሱ ናቸው ሜሮኒ ኖ ክፋት የሞላባቸው መመኘት የሞላባቸው 29 ላይ ማን ነው? እግዚአብሔር ራሱ ነው። ለማይረባ አእምሮ አሳልፎ የሰጣቸው ማን ነው? እግዚአብሔር ራሱ ነው። ምንድነው ያ የማይረባ አእምሮ ከተባለ የሚሰዱም ነው፣ የሚቦርሽ ነው። በቃ ምንም በግልጽ አማርኛ ማለት ነው። ያ ያደረጉ እግዚአብሔር ራሱ ነው። ስለዚህ እኔ ጥያቄ ቅድም ምንድነው እግዚአብሔርን ስላላመለኩ የማይጠፋውን እግዚአብሔር በሚጠፋ ሰው ማን ነው? ያ ሰው አላቅም። ኢየሱስም ሊሆን ይችላል ስለጠፋ ማለት ነው። መጥፋት አንድ ቀን 3 ቀን 2 ሰዓት 3 ደቂቃ የሚባል ነገር የለም። 3 ቀንም መጥፋት ነው። ኢየሱስም እዚህ ውስጥ እኮ እንትን ልጠይቅሽ ነው በነገርሽ ላይ ወደ ኢየሱስም አመጣዋለሁ። ግን በመጀመሪያ እንስማማ። የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ የማይጠፋው እግዚአብሔር በሚጠፋ ምንድነው በአዋፋትን በምናምን መስለው ስለለወጡ ለማይረባ አእምሮ አሳልፎ ሰጣቸው። ምንድነው እኔ ጥያቄ እዚህ ጋር እነዚህ ሰዎች እግዚአብሔር ስላላመለኩ ሶዶም ካደረጋቸው ሶዶም በመሆናቸው ይቀጣቸዋል ወይ ነው ጥያቄ። ሶዶም እንዲሆን ያደረጋቸው ደግሞ ራሱ ነው። ክፋትን ልባቸው ውስጥ ሞልቶ እንደዛ ነው የሚለው መመኘትን ሞልቶ ልባቸው ውስጥ ይጠይቃቸዋል ወይ? እሺ በጣም እውነትን መቀበል እየሸሸ ነው ዛሬ ባቢ። ምን ሰጠሽኝ? ጳውሎስ እዚህ ጋር እነዚህ ሰዎች ጥላቸው ብዙ ዘረዘር፣ የሀገር ኃጢአት ዘረዘር። ይሄ ራሱ በዚህ ውስጥ የተሞሉ ናቸው እኮ እያለ ነው። እዝናት እኮ ራሱን የሞላባቸው እኮ ራሱን የሞላባቸው እኮ እንደዛ አይልህም። እንደዛ ቢሆን ሞላባቸው አይልም። ኦኬ ቆይ ቪዲዮ የሚከፍት ሰው አለ? ቆይ ሜሮንዬ ቆይ ቪዲዮ የሚከፍት ሰው አለ? በእናታችሁ እስኪ ቪዲዮ የሚከፍት ሰው ካለ ሙቤ ይመቻል? እሺ ክፈት አንዴ። ምን ልክፈት?
ሮሜ አንድ እንትን ላይ 29 ላይ ክፈት። አልሞላባቸውም ነው ያለችው። ናና ክፈት አንዴ። እሺ አንዴ ጠብቀኝ። ኦኬ ማሂር ሰላም ብያለሁ። እንዴት ነህ? ሮሜ አንድ 29 ሮሜ 10 አንድ 29 አንድ 29 እሺ ቆይ አንዴ። እሺ እየሰማሁ 29 እሺ ኦኬ። ትልቁ ላይ አድርገኛ ነበርክ ባቢ። ቆይ እሺ መለሱኝ። እሺ አንዴ ጠብቅ። ኦኬ እዚህ ጋር ምንድን ነው የሚለው? አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው ነው አይደል? ቅድም ምንድን ነው ያለችው? አልሞላባቸው። እግዚአብሔር ኧረ ወይኔ ያለው 28 ላይ መልሰው 28 መልሰው እግዚአብሔርን አለ ለማወቅ ባልወደዱት መጠን እግዚአብሔር የሚገባውን ያድርጉ የማይገባውን ያድርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ከዛስ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ማን ነው ታዲያ እግዚአብሔር ካልሆነ? አያቴ ነው። አልሞላባቸውም ብለሽ እኮ ስትከራከር የነበረው ሜሮኒ፣ ምንድን ነው ግን በዚህ ልክ ለእግዚአብሔር መከራከር? አሁን ምን ይሰራልሻል? ምንድን ነው እነዚህ ሰዎች ክፋትም የሞላባቸው ናቸው? የሆነ ሰው መኖር አለበት ወይስ ስለ ክፋት እንደተሞሉ እየተናገርኩ ነው? ኖ ቅድም አልሞላባቸውም አልሽ ይላል። በመጀመሪያ አልሞላባቸውም አልሽ። እንደሞላባቸው ደግሞ ስናሳይሽ እግዚአብሔር አይደለም። እግዚአብሔር እኮ ነው እያለ ያለው እንዴ እግዚአብሔር እኮ ነው። ምን ከዚህ በላይ እያወቅሽ ለምን ትሸሻለሽ? እኮ ነው ያንተ የመረዳት ችግር እንደሆነ ምን ታውቀው። ቁጥር 32 የመረዳት ችግር አይደለም። እንደዚህ ለሚያደርጉት ሞት ይገባቸዋል። ይሄው የሚያደርጉትን እያለ ሞላባቸው ትለኛለህ? ኖ አዎ፣ ስለሞላባቸው እኮ ነው ያደረጉት። የሚያደርጉት ሞት ይገባቸዋል። እግዚአብሔር ቃል እያወቁ ይላል። እሺ ከሞላባቸው ለምን እያወቁ ይላል? ሞላባቸው 29 ላይ ሞላባቸው። ሲጀመር ለምንድን ነው እዚህ ጋር የመጣሽው? 23 ላይ ያለው መልሺው። 25 ላይ ያለው ጥያቄ ያለኝ እኮ ነው። እሱ እኮ አልተመለሰም። እግዚአብሔር ነው እግዚአብሔር አይደለም፣ ልጅ ነው አብ ነው መንፈስ ቅዱስ፣ እሱን እንተው። መጀመሪያ ቅድም ላይ የነበረውን ነገር ይመለስ። እግዚአብሔር እሱን ስላላመለኩት የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ ለማይረባ አእምሮ አሳልፎ ሰጥቶ ክፋትን፣ ልባቸውን፣ መመኘትን ሞልቶ ሶዶም እንዲሰሩ ነው አሳልፎ የሰጣቸው፣ አሳልፎ እንትን ያደረጋቸው። ስለዚህ እንደዛ በማድረጋቸው እግዚአብሔር ይጠይቃቸዋል ወይ ነው? ካልጠየቃቸው እግዚአብሔር ራሱ ተጠያቂ ነው። ሁለት ወንጀል ነው ያሰራቸው። እኔን አላመለካችሁም ብሎ ሶዶም እንዲሰሩ ነው እንትን ያደረጋቸው። ስለዚህ እግዚአብሔር እዚህ ጋር ሶዶም ሰርታችኋል ብሎ የመጠየቅ መብት የለውም። ገብቶሻል? መብት የለውም። ራሱ ነው ክፋትን መመኘትን ሞልቶ ለማይረባ አእምሮ አሳልፎ ሰጥቶ ለምን ሲባል እሱን ስላላመለኩ እንደዚህ እንዲያደርጉ ያደረጋቸው ራሱ እግዚአብሔር ነው። ስለዚህ የመጠየቅ መብት የለውም እግዚአብሔር ለምን እንደዚህ ያደርጋቸዋል ብሎ የመጠየቅ መብት የለውም። ገብቶሻል? ስለዚህ እዚህ ጋር ምንድነው የኔ ሐሳብ ምንድነው? እግዚአብሔር ራሱ ሶዶማዊነትን እየደገፈና እያበረታታ ነው። በቃ እሺ አይደለም። እንደውም ይሄ በጣም እኔ ከአማርኛ ጋር ስትረግል እያረኩ ነውና ብዙ ሰዎች አሁን ሞላ ሲል ሞላ ማለት እንትን ነው እየተባልን ነው። በተለይ ሞላ የሚለው ነገር ላይና እንግሊዘኛውን ክሊር በሆነ ምን ይለዋል? they have become filled with every kind of wickedness ነው የሚለው። እግዚአብሔር ሞላቸው። ሜሮን ነይ ሰዓት የተኛው ማለት ነው። ዛሬ አልተቻልክም። አጥንተን የመጣኸው እኔ ሁሌም እንዳጠናው እኮ ነው። ምንድነው አጥንተኝ ነው የመጣው? ምንድነው የማጠናው? ክሊር እንግሊዝ እያነበብኩ አማርኛ እኮ በቃ ነይ ስትራግል እያደረግኩ ነው አላለችም ከአማርኛ ጋር። ነይ መልሺው፣ መጀመሪያ የጠየቅኩሽን መልሺው። የትኛው? 29 ስለሞላባቸው 23 በአጠቃላይ የአጠቃላይ ሀሳብ ነው እኔ የጠየቅኩት።
ሞላባቸው አልሞላባቸውም እሱ ምን አገባኝ። ጭራሽ ከአማርኛ ጋር ስትራግል እያደረኩ ነው። የሚፈታው ደግሞ በ29 ነው። ጥሩ 23 የሚፈታው በ29 ነው። በአማርኛ ሳንግባባ ሜሮኒ ወይ ጳውሎስ እያለ ያለው እግዚአብሔርን ሪጀክት የሚያደርጉ ሰዎች እግዚአብሔርን በቃ እንደ አምላክነቱ ያልተቀበሉ ሰዎች ሪዛልታቸው ዊክድነስ ነው፣ ክፉ ማድረግ ነው፣ ሀሜተኛ መሆን ለዚህ እያለ ነው። መቼስ ሙስሊሞች ራሱ ከኔ ጋር ይስማማሉ በዚህ ላይ፣ ምክንያቱም እነሱም ያውቃሉ። ኖ አይስማሙም። ለምንድን ነው የሚስማሙት? ለምን ይስማማሉ? ለምን ይስማማሉ? የእግዚአብሔር ስራ ተመልከተ። እሱ ጠማማ ያደረገውን ማን ሊያቀናው ይችላል አለ። በመልካም ቀን ይበልህ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር እንደዚያ ሰርቶታል ይላል። በቃ መርምሮ እንዳያገኝ እንደዛ አድርጎ ነው እግዚአብሔር የሰራው አለ መጽሐፍ ቅዱስ። አለቀ። የመመርመር እንትን እንኳን ራሱ ስልጣን እንኳን አልሰጣቸውም እግዚአብሔር። ገብቶሻል? በሌላ አንቀጽ ደግሞ ካየሽው አሁን ምንድነው ሙስሊሞች እኔ ጋር ይስማማሉ። በምንድን ነው የሚስማሙት? እግዚአብሔር ተጠያቂ ነው እያልኩሽ ሙስሊሞች ከኔ ጋር ነው የሚስማሙት። ቆይ አላህ የሚያጠመውን ያጠማል የማያጠመውን አያጠምም የሚል ተረጋጊ። እሱ አይደለም እያወራን ያለን አይደለም እያወራን ያለን ስለ አላህ አላወራንም። ስለ እግዚአብሔር ነው እየተወራ ያለው እንዴ። የኢየሱስ ክርስቶስ አምላክ ኢላሃ ነው፣ አይገናኝም። ያንቺ ደግሞ እግዚአብሔር ነው። እኔ ደግሞ የምቀበለው የኢየሱስ ክርስቶስ አምላክ ነው፣ ኢላሃን ነው የምቀበለው። ለማንኛውም ግድ የለሽም እንትን ገደል ገብተሻል ዛሬ ሜሮን። ዝም ብለሽ አይነሽን ጨፍነሽ ልክ ነህ እስኪ ልክ ነህ በይ። ኧረ አይደለም መስቤሪ ኦቪየስ ቆይ እንዶ አንቺ ውስጥ ያለው ሜሮን እግዚአብሔርን የካዱ ሰዎች መጨረሻቸው በዚህ የተሞሉ ናቸው እያለ አለቀ። አንቺ ውስጥ ቆይ አንቺ ውስጥ ያለውን ኢጎማ መሰበር አለበት። ልክ ነህ እስኪ በይ። ልክ ነህ በይ። እንደ ዛሬ ነው ተቀባቢ ነው፣ ችግር የለውም። ልክ ነህ በይ። በእውነት ይሄው በእውነት ብትሆንልህ ነበር ግን እግዚአብሔር ልክ ነህ በይ እኮ ልክ ነህ በይ። ልክ ነው እንዴ? በእግዚአብሔር እቺ ብቻ ጠይቀ ጳውሎስ ካንተ ጋር ሲማር ጳውሎስ ካንተ ጋር ሲማር በዚህ ቅጡ አንዴ ልክ ነህ በይ። አንዴ ልክ ነህ በይ። ምን ነው ልክ ማለት ጳውሎስ በጻፈበት መንገድ ካልተረዳ እንደና አንተ እኮ ልክ ነህ በይ። እሺ እኔ ልክ ነህ በይ። አንዴ በይ። በምንድን ነው ልክ ይሆንከው? በቃ ዝም ብለሽ ልክ ነህ በይ። ዝም ብለሽ አይደለም አንተን ማስደሰታቸው እኮ መካድ ማለት ነው። አልደሰትም እኮ እኔ አይምሮ አለኝ፣ ራሴን የምመራበት የራሴ አይምሮ አለኝ እንጂ አንቺ እንደውም ሰሚ ደስ የሚለኝ ምንድነው እኔ ኢትዮጵያዊ እውነትን ሲቀበል ሳይ ነው በጣም የሚገርመኝ። ገብቶሻል? ስለዚህ የኢትዮጵያውያንን እውነት አንቺ ጋር ነው ያየሁት። ድርቅ ማለት ድድብ ጅዝብ ማለት አንቺ ጋር ነው ያየሁት። ይሄ ነው ሊያስደስተኝ የሚችለው። ተፈጥሮማ መቀየር የለበትም እኮ። የሰው ልጅ አፈጣጠር እንዴት ይቀየራል? የተፈጠራችሁት እግዚአብሔር የፈጠራችሁት እንዳትመረምሩ እንዳታገናዝቡ አድርጎ ነው የፈጠራችሁት። ስለዚህ በቃ እንደዛ ነው መጽሐፉም እያለ ያለው። አመሰግናለሁ ሜሮን። የሌሎች ያወሩ ከአንቺ አይወጣም። ማሂር እንዴት ነህ? እሺ ባቢ ደህና ነህ? ሰላም ነው። ጠፍተሃል። እኔ የጠፋሁት አንተ ጠፍተሃል እንጂ ጠፍተሃል አንተ። ጠፋን አረጀን መሰለኝ ካለ ሁሉ መልካም ነው። ሁሉ መልካም ባቢ እንዴት ነህ? ዛሬ ፕሮሞሽን ቪዲዮ ለቅቅ ያለሁኝና ትናንትና ስፔሻሊ ዛሬም ለቅቅ ያለሁኝ። ትናንትና ግን አንድ በጣም ኦብቪየስ የሆነ ጥያቄ አለ። ሁላችሁም ገብታችሁ ያንን ጽሁፍ አንብቡት። በጣም አጭር ጽሁፍ ነው፣ አንብቡት። ከዛ ሌሎች ደግሞ ሼር አድርጉት፣ ሪፖስት ምናምን አድርጉት። ባቢ እኔ ግን የሆነ ጥያቄ ነበረኝ። እግዚአብሔር ክፋትን አልፈጠረም እንዴ? ፈጥሯል። እኔ ክፋትን ፈጥር ያለሁኝ ይላል እግዚአብሔር። ክፋትን ፈጥር ያለሁኝ ይላል። እሱም ብታስረዳን ጥሩ ነበር። አንዳንዴ ምን አለ መሰለህ ሲሞገት ንጹህ ህሊና አለን፣ ህሊና የሚባል አለ። ይሄ የተፈጥሮ ህሊና አለና አንዳንዴ እልህ ትላለህ፣ የሆነ ድርቅ የምትልበት ነገር አለ። ከመጣህበት አንጻር ሊሆን ይችላል ግን ነገሮችን ማገናዘብ ይሄ ሞትና ህይወት እስከሆነ ድረስ ይሄ የመሞትና የመዳን በነገራችን ላይ ኦክቶበር ይሄ የምንድን ነው ችግር አለበትና እኔ ፎቶዬን እለጥፋለሁ። በነገራችን ላይ ይታወቃል። አዳምጠኝ።
ጥቁር ሰው ነው ብለህ እንትን አትበል። ጥያቄ ስጠይቅ መመለስ አለብህ። ጥቁር ሰው አይደለም። ለምን ራስህ ለጥፍ ታውቀኛለህ? ተረጋጋ፣ ግድ የለም ጥቁር ሰይጣን እንጂ ጥቁር ሰው አይደለም። አዎ ልክ ነህ። እኔ አንድ ነገር ልንገራችሁ። መጀመሪያ ስገባ የራሴን ፎቶ ለጥፌ ነው የምገባው እና ከለጠፍኳቸው ስክሪንሻት አድርጎ ወስዶ ፖስት አድርጎት ምናምን አንደኛ ነገር ሰው አያይልህም። ሲቀጥል ደግሞ ምንም የምታገኘው ነገር እኔ ብዙ ሰው የሚያቀኝ ሰው አለ። አብረው የሚሰሩ ሰዎች አሉ፣ ቤተሰቦች አሉ፣ ጓደኞች አሉ። እዚህ ጋር ቁጭ ብለው ከታች የሚያዳምጡ ጓደኞች አሉ። እዚህ ሀገር እኔ ጋር ያለው ማለት ነው። አብረን እየበላን እየሰራን የምደበቅ ሰው እንዳልመስላችሁ። ከእናንተ የምደበቅ ሰው አይደለሁም። የራሴን ፎቶ ለጥፌ ነው የምገባው። መጀመሪያ ላይ ስገባ የራሴን ለጥፌ ነው የምገባው፣ እንድታውቁት ብዬ ነው እምለጥፈው። ሁሌም የራሴ ፊት ነው። ገብቷቸዋል። ስለዚህ አክሊሉ አንተ ችግር አለብህ። ምናልባት ትሰዶማለህ መሰለኝ። የወንድ ልጅም ፕሮፋይል ታደርጋለህ። እንደዛ ባይሆን የኔ አድርጋህ አትመጣም ነበረ። አሁን ጥያቄ የሞተ ጥያቄ ሳይሆን አዳምጠኝ። ሃይማኖት በማጋጨት ትቀጣለህ። አዳምጠኝ። ሃይማኖት የለም። ራሴን ሃይማኖት የለም። እኔ ኦርቶዶክስ የሚባል ሃይማኖት አላውቅም። አዳምጠኝ። ኦርቶዶክስ የሚባል ሃይማኖት አለ? ኦርቶዶክስ የሚባል ሃይማኖት አለ? ማክበር አለብህ። ከየት ነው የመጣው? ከየት መጣ? ማን ያውቀዋል? የትም ሰው አምኖ ተቀብሎት እየኖረበት ነው። መቀበል አለብህ። ያንተን እንዲከበር የሰው ማክበር አለብህ። ወንድም አዳምጥ። ለዚህ አንተ የምታከብርልኝ እንትን የለም። ገብቷል? እኔ የሰዎችን አይዲዮሎጂ አልከተልም። የራሴ አይዲዮሎጂ አለኝ። ገብቷል? ሃይማኖት ብለህ አንተ እንትን ከምትለው ክብር ስጠው ምናምን ከምትለው የኔ አመለካከት ይበልጣል። ቆዳ ነህ እንዴ? ሃይማኖት ትለኛለህ እንዴ? አሁን ልጠይቅ፣ እግዚአብሔር ሰማዕት ነው አይደለም? መልስ። እሱ አንተን እኮ ነው። ሰማዕት ማለት ምን ማለት ነው? ሰማዕት ነው አይደለም? እግዚአብሔር ምን ማለት ነው? ሰማዕት ነው አይደለም? አላህ ነው። ምቾት እየጨመርን እያዘናጋን ወደ ገሃነም ጨመረ። በቃ ተናደሻል። ይሄው አባሩት በቃ ወርደሃል።